እውነታው ማን ጋር ነው? በጄኔራል ጥላሁንና በጄኔራል ተሾመ መካከል ምጽዋ ላይ ምን ተፈጠረ? በእርግጥ ጄኔራል ጥላሁን ምጽዋን ለሻቢያ በዶላር ሸጠዋታል? የጄኔራል ጥላሁንና የጄኔራል ተሾመ ፍጥጫ በምጽዋ። ጄኔራል ተሾመ እጅን ለጠላት አሳልፌ አልሰጥም በማለት በኩራትና በጀግንነት እንደ አጼ ቴዎድሮስ ጥይት ጠጥተው ምጽዋ ላይ ማለፋቸው ይታወሳል። ራሳቸውን ከማጥፋታቸው በፊት የቀድሞ አለቃቸው ጄኔራል ጥላሁን እጃቸውን እንዲሰጡ ይጠይቃሉ። በፍጹም እጅ አልሰጥም በማለት በሞራል ተዋግተውና ዋግተው በመጨረሻ በምጽዋ ወደብ ቀይ ባህር ላይ ራሳቸውን አጠፉ። ጄኔራል ጥላሁን ምጽዋን በዶላር ሸጠዋታል። ነገር ግን ዶላሩን አረብ ሀገር ይዘው ሲሄዱ ዶላሩ ሐሰተኛ እንደሆነና ሻቢያ በዚህ ሸወዳቸው ተብሎ ይነገር ነበር። ጄኔራል ጥላሁን በዚህ ጉዳይ በመጋቢት ወር 1983 ዓ.ም በታተመው አዲስ ዘመን ጋዜጣ ላይ ዛሬ ታሪክ ነገ ደግሞ ሕዝብ በሚል ታሪካቸውን በጽሑፍ አስፍረው ነበር። ጄኔራል ጥላሁን በጽሑፋቸው ሰራዊቱን እንዳልከዱና ተሸንፈው እንደተማረኩ፣ ጄኔራል ተሾመ የእሳቸውን ትዕዛዝ አልቀበልም በማለት አስቸግሯቸው እንደነበረ ይጠቅሳሉ። እውነታው ማን ጋር ነው? ጄኔራል ጥላሁን በእርግጥ ምጽዋን ሸጠዋታል? ምንድነው ምጽዋ ላይ የተፈጠረው? በሁለቱ ጄኔራሎች መካከል የነበረው ልዩነት ምንድነው? ምጽዋ የጦርነት አውድማ በነበረችበት በዛን ወቅት ዳር ቆሞ ከተመለከተና በስማ በለው ከተቀባበለው ይልቅ በስፍራው ላይ ነበርና ከዛ የጦርነት ወላፈን ያመለጠ ብዙ ሊነግረን ይችላል። ከነ ምሳሌው ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ በዛን ወቅት የባህር ኃይል ባልደረባ የነበሩና አሁን በውጭ ሀገር በስደት ኑሯቸውን የሚገፉት ኮማንደር አበበ ኃይሉ ለጄኔራል ጥላሁን ጽሑፍ ምላሽ ስዊዘርላንድ በሚታተመው ዜና አድማስ ላይ ያቀረቡትን ለማመዛዘን ለግንዛቤ ረዳችሁ ዘንድ አስፈርዋለሁ። እኛም ለታሪክ ማስታወሻ የሆነን ዘንድ ይኸው ይዘንላችሁ ቀርበናል። አብራችሁን ቆዩ። የቀይ ባህሩ ቴዎድሮስ። የጄኔራል ጥላሁንና የጄኔራል ተሾመ ፍጥጫ በምጽዋ። እጅ ስጥ አልሰጥም። ብርጋዴር ጄኔራል ተሾመ ተሰማ የቀይ ባህሩ ቴዎድሮስ ሀገርን ከመገንጠልና ሕያው የአንድነት ታሪካችን ከጥፋት ለማዳን በመካሄድ ላይ ባለው በአሁኑ ትንቅንቅ የቀደምት ጀግኖችን ፈለግ በመከተል አስደናቂ የጀግንነት ሙያ የፈጸመና በመፈጸም ላይ የሚገኙ የዚህ ትውልድ መመኪያ የሆኑ እውነተኛ የኢትዮጵያ ልጆች በርካታ ናቸው። ከነዚህ ሀገርና ትውልድ ከሚኮራባቸው ቆራጥ ዜጎች መካከል የስድስተኛ ክፍለ ጦር ዋና አዛዥ የነበሩት ብርጋዴር ጄኔራል ተሾመ ተሰማ አንዱ ናቸው። ምጽዋ ከየካቲት 1 ቀን 1982 ዓ.ም ጀምሮ ዙሪያ ገባዋን በጥይት አረር በታጠረችበት ወቅት ከዳጋ ጧለት በነበረው 1000 ሜትር ርዝመት ካለው ድልድይ ላይ ጠላት እንዳያልፍ ገትሮ በመያዝ በአመራራቸው ስር የነበረው 26ኛ ታንከኛ ሻለቃ ዳጋ በር ላይ በመሆን ገትሮ እንዲዋጋና ለጠላት አመቺ ይሆናሉ በተባሉ ቦታዎች ላይ እርምጃ እንዲወስድ ብልህነትና ድፍረት የተሞላበት ወታደራዊ አመራር ከመስጠታቸውም በላይ እንደ አንድ ተዋጊ ከሰራዊት ጋር በመሆን ጠላትን ያርበደበዱ ጀግና ናቸው። ብርጋዴር ጄኔራል ተሾመ ከብቁ ወታደራዊ መሪነታቸው ባሻገር መንፈሰ ጠንካራና ለዓላማ የሚሰው ኢትዮጵያዊ መሆናቸውን ያስመሰከሩበት ታላቅ ገድል የሚከተለው ነው። የካቲት 7 ቀን 1982 ሁለት ነጭ ሰንደቅ ዓላማ የሚያውለበልቡ ወታደሮች ጎን ለጎን ሆነው ወደ ጧለት ይመጣሉ። እነዚህ አስቀድመው የተማረኩ ወታደሮች ከወንበዴው ሰፈር የተላኩ ሲሆኑ የተላኩትም እጁን ለወንበዴ ሰጥቶ በአሳፋሪ ምግባር ከሚጠቀሰው ከብርጋዴር ጄኔራል ጥላሁን ክፍሌ ነበረ። ከህዝባዊ ግንባር ሐርነት ኤርትራ በብርጋዴር ጄኔራል ጥላሁን ክፍሌ በኩል የተሰጠ ትዕዛዝ ዶጋሊ
ቀን 15 ሁለተኛ ወር 1990 ዓመተ ምህረት እንደ አውሮፓውያን አቆጣጠር ከብርጋዴር ጄኔራል ጥላሁን ክፍሌ የ606ኛ ኮር ዋና አዛዥ ከብርጋዴር ጄኔራል አሊ ሐጂ አብደላሂ የ3ኛ ሜካናይዝድ ጦር ዋና አዛዥ ለብርጋዴር ጄኔራል ተሾመ ተሰማ የ6ኛ ክፍለ ጦር ዋና አዛዥ ምጽዋ ይላል የተላከው ደብዳቤ። በደብዳቤውም አንደኛ የደብዳቤ እንደደረሰውት ተኩስ እንዲያቆሙ ሆኖ ጦሩን ትጥቅ በማስፈታት ለህዝባዊ ግንባር ሐርነት ኤርትራ እጅ እንድትሰጡና ወደ ፈለጋችሁት ሀገር እንድትሄዱ። ሁለተኛ እዋጋለሁ ብትሉ ዋጋ የላችሁም፣ በምድርም በባህርም የሚደርስ እርዳታ የለምና። ሶስተኛ በእናንተ ምክንያት የሚያልቀው ሰላማዊ ህዝብ ተለቆ ወደ ፈለገበት ቦታ እንዲሄድ። አራተኛ የቀረበላችሁን ጥሪ አንቀበልም ካላችሁ ለሚደርሰው ልቂት የጦር መሪዎች የከረረ እርምጃ ይጠብቃችኋል። አምስተኛ የደብዳቤው መልእክት ተግባራዊ ሆኖ በ12 ሰዓታት ልዩነት መካከል እንዲገለጽልን እናሳውቃለን የሚል ነበር። ይህ ከተነበበ በኋላ ጀግናው ብርጋዴር ጄኔራል ተሾመ ተሰማ ለተሰበሰቡት መሪዎች የሚከተለው ንግግር አደረጉ። እኛ ሰዎች ነን። በሰውነታችን የምንቆየው የተወሰነ ጊዜ ነው። ለማይቀር ሞት ተጨንቆ መቆየት ራሱ ሞት ነው። እኛ የምንከፍለውን መስዋዕትነት የወንበዴ መንጋና ከሃዲው ጄኔራል ጥላሁን ክፍሌ አይወስኑትም። ከዚህ በፊት ስለ ሀገራችን ብዙ ተነግሯል። ለዛሬ ቀን ካልሆንላት ለመቼ ነው ቃል ገብተን ኃላፊነት የተሸከምነው? እኔን የሚያሳዝነኝ የኔ አለቃ ወንበዴው እጅ ገብቶ መልሶ ሊያዘኝ መሞከሩ ነው። አሳዛኝነቱ በጥቁር ነጥብነቱ ለታሪክ ይኑር። ወንበዴው እኛ ካላለቅን ምጽዋን መያዝ የለበትምና በሞራል ተዋጉ። ለእያንዳንዱ ወታደር ከ20 ያላነሰ የእጅ ቦምብና ከ1000 ያላነሱ ጥይቶችን አድሉ። ጉሮሮ ለጉሮሮ ተናንቃችሁ በጀግንነት ሞቱ። ምርኮኛ አትሁኑ። ምርኮኛ ማለት በቀጥታም ሆነ በተዘዋዋሪ የጠላት የግል ንብረትና ባሪያ በመሆን መንገድ ጠራጊ እንዳትሆኑ። የቴዎድሮስ ታሪክ ምጽዋ ላይ ይደገማል። አይዟችሁ በርቱ፣ ያሉላ ክንድ በእኛ ጡንቻ ውስጥ አለ በማለት ንግግራቸውን ዘጉ። የካቲት 7 ቀን ላይ 1982 በ2 ሰዓት ላይ በጄኔራሎቹ አማካኝነት ከወንበዴው የተላከው መልእክት ይዘት በቴፕ ተቀርቶ በድምጽ ማጓያ ከጨው ፋብሪካ አካባቢ ወደ ወገን ተላለፈ። በዚያን ጊዜ ብርጋዴር ጄኔራል ተሾመ ለወንበዴው እጅ የሚሰጠው እናንተ እጅ ስጡ በማለት በቤተ መንግስት ግቢ ቆመው ቆራጥነታቸውን በቃላቸው አረጋገጡ። ከጥቂት ደቂቃዎች በኋላ የ77 ሬዲዮ ሰራተኛ የሆነው 10 አለቃ በንቲ ኢታና ጄኔራል ጥላሁን ጄኔራል ተሾመን በራዲዮ እንደሚፈልግ ገለጸላቸው። የራዲዮ መነጋገሪያውን ጨብጠው ማነህ አሉት። ጄኔራል ጥላሁን ነኝ። ጥላ ይጥፋ ካዲ፣ ካንተ የኢትዮጵያ ሰንደቅ ዓላማ የቀደደ ወያኔ ይሻላል። አርጅተሃል። የወንበዴ መንገድ ሰራተኛ መሆነ ትከሻ ላይ ተሸከምከውን አንበሳ አሳዝኖታል። ተራ ቀበሮ ምን ፈለክ አሉት። ለስድቡ ግድ የለኝም እጅ አሰጥም አሉ ጄኔራል ጥላሁን። ብርጋዴር ጄኔራል ተሾመም ትከሻ ላይ ተሸከምኩት አንበሳ ነው እንዳንተ ቀበሮ አይደለም ብለው የሬዲዮ መነጋገሪያውን ወረወሩት። ሬዲዮ ሰራተኛው እንደገና በራዲዮ እንደሚፈልጉ ሲናገርም ካሁን በኋላ እንዳጠራኝ ብለው የቁጣ ቃል ሰነዘሩ። የራዲዮ ፍሪኩዌንሲ ተለወጠ። ሌሊቱ ሙሉ ምጽዋ በሰላም አደረች። ጄኔራል ተሾመ በግምት 600 የሚሆኑ መኮንኖችንና ባለማዕረግተኞችን ይዘው የመጨረሻውን አሳየዋለሁ በማለት 3 የእጅ ቦምብና ክላሽንኮቭ ጠመንጃቸውን ይዘው ከቤተ መንግስት ወደ ወደብ ተንቀሳቅሰው ሲቃረቡ ወደቡ በወንበዴ ተይዟል። ጄኔራል ተሾመም ወደፊት ኢትዮጵያ ወይም ሞት በማለት ተኩስ ከፈቱ። የተጣጣፈ ውጊያ ተደረገ። ወንበዴው ተደመሰሰ። ወደቡ በወገን ጦር ተያዘ። አንድ የወንበዴ ተዋጊ ጀልባ በላውንቸር ተቃጠለች። የወንበዴ ሬሳም ወደቡን ሞላው። ጀግናው ጄኔራል ተሾመም ከዚህ በኋላ ይህንን ነው የምንፈልገው፣ ያሰብኩት ተሳክቷል፣ እንግዲህ በሞትም አይቆጨኝም ሲሉ
የፍላጎታቸውን እርካታ ገለጹ። ወንበዴ በድጋሚ በ0300 ሰዓት ወደቡን በከባድ መሳሪያ እየደበደበ ጠዋለትና ዕዳጋን ለመያዝ መላ ኃይሉን አረባረበ። በጽናት የቆመው የወገን ጦርም እስከ መጨረሻው ሰውና ጥይት ድረስ በማለት ተፋጠጠ። እውነተኞቹ ጀግኖች የሚፈተኑበት ሰዓት ደረሰች። በዚህ ጊዜ ብርጋዴር ጄኔራል ተሾመ ርዕሰ ምድሪ የነበረውን ጦር በማነቃነቅ ራሳቸው የነፍስ ወከፍ ጠመንጃ በመያዝ ከመጡት የጠላት ታንኮች ጋር ተፋጠጡ። ውጊያው ተፋፋመና 8 የጠላት ታንኮች ወዲያውኑ እንደ ጧፍ ነደዱ። አብዛኞቹ የጠላት ጄሌዎች በወገን ጦር ከተረፈረፈ በኋላ ካፈርኩ አይመልሰኝ ያለው ጠላት በ9 ፈጣን ጀልባዎች ኮማንዶ ምድቦቹን አስመጥቶ ወደቡን አስያዘ። ቆፍጣናው ብርጋዴር ጄኔራል ተሾመም የተወሰነ ኃይል ይዘው ወደ ርዕሰ ምድሪ ዘለቁ። የቁርጥ ቀን ቁርጠኛዋ የመጨረሻ ደቂቃ መጣች። አዎ ጀግናው ተሾመና ህሊናቸው ሙግት ገጠሙ። እናም ወዲያው የተሾመ እምነት ህሊናቸውን አሸንፎ በሉ ደህና ሁኑ፣ ታሪክ ሰሪው ሰፊው የኢትዮጵያ ህዝብ ነው፣ የቴዎድሮስን እድል በማግኘቴ በጣም ደስተኛ ያደርገኛል ብለው ሽጉጣቸውን ጠጥተው ወደ ቀይ ባህር በግንባራቸው ወደቁ። በስፍራው በወቅቱ በነበሩ የሰራዊት አባሎችም የቀብራቸው ስነ ስርዓት ተፈጸመ። ብርጋዴር ጄኔራል ተሾመ ተሰማ ሉዓላዊነቷ የማይደፈር ጠንካራ ኢትዮጵያን ለመፍጠር ለታሪካዊ አንድነቷና ለዳር ድንበሯ መከበር ያለ እረፍት ላይታች ሲኳትኑ መላ ዘመን ህይወታቸውን ለዚሁ ታላቅ ተግባር በትግል አሳልፈው በመጨረሻዋ ይመኟት የነበረችውን ገናና ኢትዮጵያ በአይናቸው እንደተሳለች ትውልዱ በሚመካበት ሁኔታ በጀግንነት ያለፉትን ቀዳሚ የአንድነት ጀግና የአፄ ቴዎድሮስን አርአያነት ተከትለው የትውልድ የሚኮራበት ወደር የሌለው ጀግንነትን ፈጽመዋል። ይኸውም የቀይ ባህሩ ቴዎድሮስ የሚል የጀግና ስም አሰጥቷቸዋል። ብርጋዴር ጄኔራል ተሾመ እስከ መጨረሻዋ እስትንፋሳቸው ድረስ ለማንኛውም ችግር ሳይበገሩና በጠላት ከንቱ ስብከትና ጊዜያዊ ድንፋታ ሳይረበሹ ለፈጸሙት ከፍተኛ የጀግንነት ተግባር የጀግኖችን ወረታ ለመክፈል ምንጊዜም ወደ ኋላ ብሎ የማያውቀው የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ መንግስት የላቀ የጦር ሜዳ ጀብዱ ሜዳይ ሸልሟቸዋል። እንግዲህ ከላይ የተነበበው ጽሑፍ ሁለት አበይት ሐሳቦችን ሊያስጨብጠን ችሏል። አንኳሩና ሰፊው ገጽ ይዞ የሚገኘው የጄኔራል ተሾመ ተሰማ የጀግንነት ውሎ ዝክር ሆኖ እናገኘዋለን። ደፋርነታቸው፣ ቆራጥነታቸውንና ሀገር ወዳድነታቸውን በተግባር ማስመስከራቸውን ሲያትት፣ በአንጻሩ ደግሞ የጄኔራል ጥላሁን ክፍሌን ከሃዲነት ይፈነጥቃል። ከዚህ ጽሑፍ ባሻገር በወቅቱ በመገናኛ ብዙሃን ስለ ጄኔራሉ ክህደት ብዙ ተብሏል። የምጽዋን መያዝ ሙሉ በሙሉ በጄኔራል ጥላሁን ሴራ እንደሆነ ሁላችንም ስንሰማ የኖርነው ነው። ለጥቅም ብለው ሀገርን የሚያክል ነገር አሳልፈው መስጠታቸውንም በተለያየ መልኩ ስንሰማው ቆይተናል። ምጽዋን በሚሊዮን በሚቆጠር ዶላር ለሻዕቢያ ሸጦላቸዋል። አረብ ሀገር ከሄደ በኋላ ሊመነዝር ሲል የሐሰት ዶላር ሆኖ ተገኘ እየተባለ ይወራ እንደነበረም የቅርብ ጊዜ ትዝታችን ነው። ከብዙ አቅጣጫ ሲሰነዘሩ የነበሩትን አስተያየቶችና ሐሳቦችን ከመስማት ሌላ በጥቅሉ ትክክል ነው፣ የለም ይሄ ትክክል አይደለም የምንልበት ደረጃ ላይ ገና አልደረስንም። ታሪክም በታሪክነቱ ሐቁን ዘግባ ይዘዋለች። ወቅቱንም ጠብቃ እውነተኛውን ገድል ይፋ ማድረጉ አይቀሬ ነው። የዚህ ታሪክ ዋነኛ ባለቤት የሆኑት ጄኔራል ጥላሁን ክፍሌ በሕይወት አሉ። ከቤተሰቦቻቸው ጋር እዚሁ አዲስ አበባ ከጦርነት የራቀ ኑሯቸውን እየገፉ ይገኛሉ። ይህንን ዘገባ ሳጠናቅር ላነጋግራቸው ፈልጌ ከብዙ ጥረት በኋላ ተሳክቶልኝ ለረጅም ሰዓታት ቆይታ አድርገናል። ይህን ጉዳይ አንስተን ብዙ ተጨዋውተናል። በጭውውታችን መሃል ደጋግሜ በጠይቃቸውም ለቃለ መጠየቅ ፈቃደኛ አልሆኑልኝም። ምናልባት ምክንያት ይኖራቸው ይሆናል። ቢሆንም ከ3 ሰዓት በላይ ከሳቸው ጋር ያደረኩት ቆይታ በተመለከተ በስተመጨረሻ የምለው ይኖረኛል።
ጄኔራል ጥላሁን ክፍሌ የኤርትራን የምርኮ ህይወታቸውን አጠናቀው እንደሳቸው አባባል ከተመለሱ በኋላ ተጠያቂ እንዳልሆኑ የሚገልጽ ሐሳባቸውን በጋዜጣ አስነብበዋል። የታህሳስ 24 1984 ዓ.ም በአዲስ ዘመን ጋዜጣ ላይ በነፃ የህዝብ አስተያየት መድረክ ላይ ዛሬ ህዝብ ነገ ደግሞ ታሪክ በሚል ርዕስ ሰፊ ትንተና አቅርበዋል። ይህንን ጽሑፍ እንዳለ ማቅረቡ ከስፋት አኳያ አንባቢን ማሰልቸትና ጊዜውንም መሻማት ስለሚሆንብኝ ከዋናው ጭብጥ ሳልወጣ አሳጥሬ ሳቀርበው ለሳቸው ምላሽ የሚሆን ደግሞ ባህር ማዶ ከሚታተመው መጽሔት ያገኘሁትንም እንዲሁ እቸራችኋለሁ። የጋዜጣውን አምዶች በስፋት የያዘው የጄኔራሉ ጽሑፍ የሚጀምረው ከጄኔራል ተሾመ ጋር ተደረገ በተባለው የስልክ ምልልስ ይጀምርና ለመሆኑ ጸሐፊ ተውኔቱ ማን ነው? ተዋናዮቹስ እነማን ናቸው? የተውኔቱ ጭብጥስ ምንድነው? ዓላማውስ? ለጥያቄዎቹ ትክክለኛ ፍርድ የሚሰጠው ታሪክ ነው። የምልልሱ ገጸ ባህሪያት ሆነን የተሳልነው ግን በየህሊናችን ያለውን ሀቅ እናውቀዋለን። ብርጋዴር ጄኔራል ተሾመ ያኔ ተውኔቱ ለህዝብ ሲቀርብም ሆነ ዛሬ በህይወት የለም። ስለሆነም የራሱን ምስክርነት የመስጠት እድል አላገኘም። እኔ ግን በህይወት አለው፣ ከዘመድ አዝማዴም ተቀላቅያለሁ። በመሆኑም ምስክርነቴን እንድሰጥ ህሊናዬ ያስገደደኝ በማለት ጽሑፉ የወቅቱን ሁኔታ ማተት ይጀምራል። ጥር 30 ቀን 1982 ዓ.ም ከሌሊቱ 10 ሰዓት የ606ኛ ኮር ዘመቻ መኮንን ስልክ እንደደወለላቸው ጽሑፉ ይገልጻል። ከሌሊቱ 8 ሰዓት ከ30 ጀምሮ አዲሾን ግንባር ባለው የ6ኛ ክፍለ ጦር ኃይል ላይ ጥቃት መሰንዘሩን ይሰማሉ። የክፍለ ጦሩን አዛዥ ጄኔራል ተሾመን ስለ ሁኔታው እንዲያስረዷቸው በስልክ ቢጠየቁ በቂ ማስረጃ ሳይሰጧቸው ይቀራሉ። በአዛዥነታቸው ጦርነት ሰባስበው ጥቃቱን እንዲመክቱ ያዟቸዋል። ሆኖም ጄኔራል ተሾመ ጊዜው መጨለሙንና አጃቢ ጦርም እንደሌላቸው ይገልጻሉ። ጄኔራል ጥላሁን ደግሞ የተሰጣቸው መልስ ወታደራዊ ያልሆነ ምክንያቱም የማያረካ መሆኑን ገልጸው መመሪያቸውን እንዲፈጽሙ በግልጽ ትዕዛዝ ይሰጡና ተጨማሪ ጦር በአስቸኳይ እንዲላክላቸው ለሁለተኛው አብዮታዊ ሰራዊት ዘመቻ መምሪያ ይደውላሉ። ለጄኔራል ተሾመ ልዩ ትኩረት ተሰጥቶ ረዳት ኃይል በአጣዳፊ እንዲላክ ያሳስባሉ። ሆኖም ጄኔራል ተሾመ ከተሰጣቸው ትዕዛዝ በመውጣት ለሜጀር ጄኔራል ውብሸት ደሴ የሰራዊቱ ዋና አዛዥ ያመለክታሉ። በዚህ የተነሳ በሰራዊቱ ምክትል አዛዥ በሜጀር ጄኔራል ሁሴን አህመድ አዛዥነት ጄኔራል ጥላሁን ለጄኔራል ተሾመ የሰጡትን ትዕዛዝ እንዲያነሱ መመሪያ ይሰጣቸዋል። ይህም ሁኔታ ጄኔራል ጥላሁንን ግራ ያጋባቸዋል። የካቲት 1 ቀን በሜጀር ጄኔራል ሁሴን ትዕዛዝ ጄኔራል ጥላሁን ምጽዋ ሄደው ውጊያውን እንዲመሩ ይነገራቸዋል። በትዕዛዙ መሰረትም የእዝ ምደባቸውን ይዘው በአንድ የ100 ጦር ታጅበው ወደ ምጽዋ ይነቃነቃሉ። ምጽዋ ለመድረስ 42 ኪሎ ሜትር ሲቀራቸው ጄኔራል ተሾመን ያገኛቸውና ስለ ሁኔታው ይረዳሉ። አሳሳቢ በመሆኑም የተበታተነውን ጦር አሰባስበው አብረዋቸው ከሄደው ጦር ጋር አጣምረው የአስመራ ምጽዋ መንገድ እንዳይዘጋ ትዕዛዝ ሰጥተው ወደ ምጽዋ ይሄዳሉ። እዛም ሲደርሱ የተሰጣቸው መረጃ ሲገመገም የጠላት የበላይነት በማመዘኑ ለመንገዱም ሆነ ለወደቡ አስጊ መሆኑ ለሰራዊቱ አዛዥ በመግለጽ በአፋጣኝ ተጨማሪ ጦር እንዲላክላቸው በተደጋጋሚ ጠይቃሉ። ተልኳል፣ እየመጣልን ነው ይባላሉ። በመጨረሻም የተላከው ጦር መንገዱ ከተዘጋ በኋላ ደንጎሎ ቢደርስም ሰብሮ ማለፍ ይሳነዋል በማለት የጋዜጣው ጽሑፍ ካተተ በኋላ የተዘጋውን መንገድ ለማስለቀቅና ምጽዋን ላለማስደፈር ከፍተኛ ተጋድሎ ሲደረግ መዋሉንም ይዘረዝራሉ። አያይዞም የጄኔራል ጥላሁን ጽሑፍ እንደሚያብራራው ከጥር 30 እስከ የካቲት 2 በተደረገው ፍልሚያ አብዛኛው ጦር በማለቁና የዶጋሊ ግንባር መከላከያ ወረዳ በመሰበሩ ምጽዋን መከላከሉ ተስፋ አስቆራጭ መሆኑን የተገነዘቡት ጄኔራል ጥላሁን ለሰራዊቱ አዛዥ በማመልከት የቀረውን ጦር በማሰባሰብ ፎርቶን ተራራማ መሬት እየተከላከሉ የሚላከውን ጦር እንጠብቅ ብለው ቢጠይቁም ተቀባይነት ያጣሉ። ይልቁንም የምጽዋ መከላከያ ወረዳ እንዳይጣስ ያስጠነቅቋቸዋል። ጄኔራሉም የተሰጣቸውን ትዕዛዝ ለማስፈጸም ወደ ቀጠናቸው በመሄድ ትዕዛዞቹን በተዋረድ ያስተላልፋሉ፣ መመሪያም ይሰጣሉ። በሰራዊቱ አዛዥ በስልክ የተነገራቸውና
እስከ የካቲት 4 ይደርሳል የተባለው ተጨማሪ ጦር ሳይመጣ ቀርቶ በስተመጨረሻ 250 የሰው ኃይል ብቻ ከዳህላክ ይደርሳል። እንዲያም ሆኖ የቀረው ጦር ከ72 ሰዓታት በኋላ ያለምንም ረፍት እየተዋጋ አብዛኛው ሲያልቅ የተረፈውም ዛለ፣ ደከመ። የሚዋጋበትን መሳሪያና ታንክ ጥሎ ተዝለፍልፎ ወደቀ። በዚህ የተነሳ ከቀረው ጥቂት ወታደር ጋር በመሆን የተቀላቀለ ውጊያ ለማድረግ ይገደዳሉ። ያለምንም ማስጠንቀቂያ በማያውቁት ጊዜና ሁኔታ የባህር ኃይል መርከቦችና የአየር ኃይል ተዋጊ ጀቶች ባልተቋረጠ ምልልስ ጥይቶችንና ቦምቦችን ከጠላት ጋር እንዳሉ በአንድነት ያዘንቡባቸዋል። ጄኔራል ጥላሁንም ሁኔታው አስቸጋሪና የተረፈውም ጦር ጉዳት ላይ ስለወደቀባቸው በመርከብ ላይ ሆነው ውጊያውን ለመምራት በማሰብ መርከብ ላይ ይሳፈራሉ። መርከቧም ከመነቃነቋ በከባድ መሳሪያ ስለተመታችና መቀጣጠልም ስለጀመረች አብዛኛው ተሳፋሪ እየዘለለ ባህር ውስጥ እየገባ አለቀ። ጄኔራል ጥላሁንና ሌሎች በተናጠል ከመርከቧ በመውረድ የሕክምና መስጫ ቦታ ሄደው የቁስለኞችን ሁኔታ እየተመለከቱ ሳለ የጠላት ጦር ገብቶ ይይዛቸዋል። እንግዲህ ጄኔራል ጥላሁን ታሪክ ይፍረደኝ በሚል ርዕስ በጋዜጣ ላይ ያሰፈሩት የጦርነት ገጽታ ከሞላ ጎደል ይህን ይመስላል። ከዚህ ጽሑፍ የተለያዩ ጥያቄዎችን ማንሳት ይቻላል። አከራካሪ ሐሳቦችን መሰንዘር የሚያስችሉ ሁኔታዎች ቀርበዋል። ከላይ እንደተገለጸው ጄኔራል ተሾመ ያለቃቸውን ትዕዛዝ ከመቀበል ይልቅ ከበላይ አለቆች ጋር መገናኘቱን ለምን መረጡ? ይህ ሁኔታ ወደ ሌላ ሐሳብ እንድንደረደር ያደርገናል። ይኸውም በሁለቱ ጄኔራሎች መካከል አለመጣጣም እንደነበረ ፍንጭ ይሰጣል። ምጽዋ የጦርነት አውድማ በነበረችበት በዛን ወቅት ዳር ቆሞ ከተመለከተና በስማ በለው ከተቀባበለው ይልቅ በስፍራው ላይ የነበረና ከዛ የጦርነት ወላፈን ያመለጠ ብዙ ሊነግረን ይችላል። ከነምሳሌው ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ በዚያን ወቅት የባህር ኃይል ባልደረባ የነበሩና አሁን በውጭ ሀገር የስደት ኑሯቸውን የሚገፉት ኮማንደር አበበ ኃይሉ ለጄኔራል ጥላሁን ጽሑፍ ምላሽ ስዊዘርላንድ በሚታተመው ዜና አድማስ ላይ ያቀረቡትን ለማመዛዘን ለግንዛቤ ረዳችሁ ዘንድ አስፈራለሁ። ታሪክ ይፍረደኛሉ ሲሉ በጥያቄ ይጀምራሉ። ይድረስ ለብርጋዴር ጄኔራል ጥላሁን ክፍሌ ባሉበት። ታኅሳስ 24 ቀን 1984 ዓ.ም በአዲስ ዘመን ጋዜጣ 40ኛ ዓመት ቁጥር 102 ዛሬ ሕዝብ ነገ ደግሞ ታሪክ በተሰኘ አርዕስት የጻፉት ድርሰት ላይ ብዙ ያልተነገረ ታሪክ መኖሩ ስላሳዘነኝ ሐቁን በአጭሩ ለማቅረብ ተገድጃለሁ። ያስታውሱ እንደሆነ በጥቅምት ወር 1982 ዓ.ም ለጥቂት የአየር ኃይልና የባህር ኃይል ከፍተኛ መኮንኖች አስመራ እምባሶይራ ሆቴል ባደረጉልን የራት ግብዣ ላይ ስለ ኢትዮጵያ የምድር ጦር ታሪክ አንስተው ሲያጫውቱን የደርግ ስልጣን መያዝ ኢትዮጵያን ብዙ ዕውቅ ወታደራዊ መሪዎችን እንዳሳጣት ነግረውን ነበረ። ስለ ራሱ የህይወት ታሪክ ሲያወሩልንም ከቀሩት ጥቂት ስትራቴጂስቶችና ታክቲሽያን መኮንኖች እርሶ አንዱ እንደሆኑና የተራ ወታደሮች በተአምር ጄኔራል የመድረስ ሂደት መንገዱን እንደዘጋቦት ሲናገሩ አብዛኛዎቻችንም አምነን ከዚያች ዕለት ጀምሮ እስከ የካቲት 3 ቀን 1982 ዓ.ም ለእርሱ ያለን ግምት ሳይለወጥ ቆየ። ትዝ ይሎት እንደሆነ ቅዳሜ የካቲት 3 ቀን 1982 ዓ.ም በ12 ሰዓት ላይ በስልክ ሳነጋግሮ አንድ ተአምር ሰርተው ምጽዋን ያድናሉ የሚል ግምትም ነበረኝ። ምጽዋ በሻዕቢያ እጅ ወድቃ እርሶ በየዕለቱ በሻዕቢያ ራዲዮ መግለጫ በሚሰጡበት ወቅት ለእርሶ የነበረኝ ከፍተኛ ግምት ደበዘዘ። እንዲያውም እኚህ ሰው በየሜዳው እየታረዱ ለቀሩት ጄኔራል ጓደኞቻቸው የበቀል እርምጃ ወሰዱ ማለት ነው። ምን ነው ያ የነገሩንን አስተዋይ ጭንቅላታቸውን ተጠቅመው ምጽዋን ቢያድኗት ምን አለበት? ለመንግስቱ ኃይለማርያምና ስርዓቱ ያላቸው ጥላቻ ምን ያህል ቢከፋ ነው ይህን አይነት እርምጃ ወሰዱት የሚለው ጥያቄና ጥርጣሬ በአእምሮዬ ውስጥ ደጋግሞ መመላለሱ አልቀረም። በዚህ አምድ ላይ ያሰፈሩትን ካነበብኩ ጀምሮ ግን እውነቱን ተከስቶልኛል። ጓድ ጄኔራል
እርሶን ባስኮረፉት በስልጣን ያለማደግ እልህ መውጫ ያደረጉት የኢትዮጵያን ውድ ልጆች ደም ነው። ንቀቱና ጥላቻው ለመንግስቱ ኃይለማርያምና ስርዓቱ ሳይሆን ዳር እስከ ዳር ተዘዋውሬ አይቼዋለሁ ለሚሉት የኢትዮጵያ ሕዝብና መሬት ነው። ዓላማው የኢትዮጵያን ታሪክ ለማጥፋት ሆኖ ቀናቶ ከተራ ወታደር በተአምር ወደ ጄኔራልነት በተሾሙት ላይ ሳይሆን ለኢትዮጵያ ሲሉ የአሞራ ራት በሆኑት በነ ጄኔራል ተሾመ ተመስገን ታሪኩና ወዘተ ላይ ነበረ። ጥላቻው በየደቂቃው ስሙ ሲጠራ ለሚለው ላሉላ አባ ነጋ ነበረ። እነዚህ ታላላቅ የታሪክ ሰዎች እርሱ ያልሆኑትን የሚያመለክቱ ናቸው። ይበልጡን የሚያስደንቀው ግን እንደዚያ የሚጠሉትንና ታሪኩን የሸጡትን ሕዝብ ተልካሻ ምክንያት በመደርደር አታለው ተመልሰው ጉያው ውስጥ ለመግባት መሞከሩ ነው። ምጽዋን ለመሸጦ ያስማረኩት 30 ሺህ ወታደር 100 አዳዲስ ታንኮችና 2 ዓመት ሙሉ የሚያዋጋ የመድፍ ጥይት በቂ ማስረጃ ቢሆንም ተጨማሪ ቢያሻ በውጭ ሀገር ከተሞች $20 የሚሸጠውን ባለቀለም የቪዲዮ ፊልም ያዩ ኢትዮጵያዊ ሁሉ የሚመሰክርበት ጉዳይ ነው። አልሰሙ እንደሆነ ሻቢያ ተባባሪዎቻችን ብሎ የተነሳችሁትን ፊልም እየሸጠች ነው። አዩ ህዝብን ለጥቂት ጊዜ ሊያወናብዱ ይችሉ ይሆናል። ህሊናውንና ታሪክን ግን ማታለል እንደማይችሉ ሊያውቁት ይገባል። ጓድ ጄኔራል፣ እንደ ብዙዎቹ የምድር ጦር አባላት እርሶ የባህር ኃይልን የመናቅና በኃይል ደረጃ ያለማየት ችግር ነበረብዎ። ያ ሲንቁት የነበረ ኃይል የእርሶን ታሪክ አበጥሮ ያውቃል። እርሶና ብርጋዴር ጄኔራል አሊ ሃጂ የካቲት 2 ቀን 1982 ዓ.ም ረፋድ ላይ በአጃቢ ገብታችሁ ባህር ኃይል እዝ ጣቢያ ከከተማችሁ ጀምሮ የተነፈሳችሁት ሁሉ በደቂቃና በሴኮንዶች ተመዝግቦ ይገኛል። ለዚህ ነው የሰራውት ሥራ መዝገብ አልያዘውም፣ ምስክር የለውም፣ እንደመራሁት ሰራዊት ተበትኖ ቀርቷል ብለው እንዳይገምቱ የምለው። እርሱ አልተመለከቱት ወይም ዘንግተውት ይሆናል እንጂ ያን መዝገብ ይዞ የነበረው መኮንን በኋላ በእርሶ ትእዛዝ ልዩ ረዳት ሆኖ የነበረው 100 አለቃ ድምፀ ቃል የረሸነው 100 አለቃ ታምሩ ያደቴ ነበረ። አስታወሱት? ይህን ታሪክ በዚህ ላይ ልተውና እውነተኛውን ታሪክ ለኢትዮጵያ ሕዝብ ላስነብብ። ለመስማት የማይፈልጉትን ታሪክ እርሶም እነሆ ያነቡ። ምጽዋ የታሪክ አጋጣሚም ብዙ ድርጊቶችም የሚፈጸምባት ከተማ ነበረች። ግን ስለሷ የሚነገር አፈ ታሪክ ወይም ተረት እንጂ በጽሑፍ ሰፍሮ አለመገኘቱ በጣም ያሳዝናል። ሩቅ ሳንሄድ አሁን በቅርቡ በ1970 ዓ.ም የተደረገውን ፍልሚያ እንኳን ብንመለከት ምጽዋ ላይ ምን እንደተሰራ የሚገልጽ እውነተኛ ታሪክ ተመዝግቦ አናገኝም። ያለውም ለፕሮፓጋንዳ እንዲጠቅም ተብሎ የተጠናከረ ድርሰት እንጂ ለታሪክ አምድ የሚቀርብ አይደለም። ለዛሬው የነ ጄኔራል ጥላሁን ክፍሌ የፈጠራ ድርሰት መነሾ ያው ተደብቆ የቀረው እውነታ ነው። በ1969 ዓ.ም መጨረሻ ላይ ሶማሊያ ኢትዮጵያን ስትወር ባህር ኃይል ውስጥ ተፈጥሮ የነበረው ቀጥያጣ የመደብ ትግል ጋብ ብሏል። የዘመኑ ካድሬዎችም በመኮንኖችና በመርከበኞች መካከል የሚጭሩት እሳት አናፋሽ ያጣና ሙከራቸው ከንቱ ይሆናል። የወቅቱ ጥያቄ ዕውቀት ያላቸው እውነተኛ መሪዎች ይምሩን የሚባልበት ይሆናል። እንዳጋጣሚ የባህር ኃይል የሥራ ድርሻ በእጥፍ ድርብ ይጨምራል። ወደ ኤርትራ የሚላከውን ሚሊሻ ማመላለስ፣ መሳሪያና ስንቅ ማቅረብ፣ የአሰብን ወደብና የንግድ መርከቦችን ከሶማሊያ የጦር መርከቦች የመጠበቅና የመከላከል ተልዕኮ በባህር ኃይል ትከሻ ላይ ይጫናል። በወቅቱ የባህር ኃይል የቴክኒክ ችሎታ ላቅ ያለ ስለነበረ የሶቪየት ኅብረት ታጎርፎ የነበረውን መሳሪያ መልክ ማስያዙ እንኳን ታላቅ ግዳጅና ፋታ የማይሰጥ ጉዳይ ሆኖ በመገኘቱ ካድሬዎች የሚፈጥሩት ቅራኔ ቦታ አላገኘም። እንደዚህ ያለ ይመጣና ጥቅምት 7 ቀን 1970 ዓ.ም ሻቢያ የአስመራ ምጽዋን መንገድ 73ኛውን ኪሎ ሜትር ላይ ትቆርጥና ትዘጋለች። ጥቅምት 28 ቀን 1970 ዓ.ም በሻቢያ ተይዞ የነበረውን ጢኦ የተባለውን ቀይ ባህር ላይ የሚገኝ የባህር በር ከተማ 23ኛ ሻለቃን ከባህር በማውረድ ሌላ ተጨማሪ ግዳጅ በባህር ኃይል ይፈጸምና ከሻቢያ ጋር ያለውን ጠላትነት ያጠናክራል። ይህ የባህር ወለድ ጦር የማስፈር ሂደት ከአጼ ካሌብ ወዲህ ለኢትዮጵያ የመጀመሪያው ሙከራ ከመሆኑም በላይ የኢትዮጵያ ጦር ድል የተባለውን ቃል ሲቀዳጅ
በ1970 ዓመተ ምህረት የመጀመሪያው ምዕራፍ መሆኑ ነበር። የምጽዋ አስመራ መንገድም በሁለት ግንባር ከደንጎሎና ከደጓሌ በኩል በከባድ መሳሪያና ብረት ለበስ ታጅቦ የሄደው ጦር ሻቢያን ከማስለቀቅ ይልቅ ይገፈተርና ከባድ መሳሪያውን ከዶጋሌ ነቅሎ ባህር ኃይል ግቢ ውስጥ ለመትከል ይገደዳል። ጥይትና ቀለብ ከአሰብ በመርከብ ይቀርብለታል። ከውስጥ ደግሞ በልዩ ልዩ የፖለቲካ ድርጅቶች የተከፋፈሉት ካድሬዎች ሰራዊቱን ያምሳሉ። አስቀድሞም ካድሬዎቹ ስራቸውን የጀመሩት በየምክንያቱ ብዙ ምርጥ መኮንኖችን በማስረሸን ነበር። ስለዚህ ሻቢያ መሪ የሌለውን ሰራዊት እየነዳች አምጥታ ታህሳስ 12 ቀን 1970 ዓ.ም ባህር ኃይል ግቢ ውስጥ ለማጎር ስትቃጣ የባህር ኃይል ሰራዊት ብቻውን በመዋጋት ዕዳጋ ከተማ ላይ በ3 ኪሎ ሜትር ልዩነት ገጥቶ ያቆማታል። በማግስቱ በሻቢያና በባህር ኃይል ጦር መርከቦች መሃል ብቻ ለብቻ ፍልሚያ ሲታይ ይውላል። በዕለቱ ቢቢሲ የዓለም አቀፍ የሬዲዮ ጣቢያ የምጽዋ ጦርነት ለመግለጽ በርዕሰ ዜናዎቹ ላይ ያሰማውን ንባብ መጥቀሱ ብቻ ይበቃል። አነስተኛውና ቆፍጣናው የባህር ኃይል ወንበዴን አይሆንም አለው ይላል ቀጥተኛ ትርጉሙ። ወጣት የባህር ኃይል መኮንኖች እጅግ አስደናቂ የሆነ የፈጠራ ችሎታ በማሳየት የሶቪየትን BM-21 የተባለ ሮኬት መተኮሻ መኪና መርከብ ላይ ጭነው ወንበዴ የምጽዋ ባህር ኃይል ወደብን እንዳይሲተኩስ ታንኮቹ ተኳሻተው ጥሻ ስር ተደብቀው ያሉ የእንጨት መርከቦችና ትናንሽ መርከቦች መቅዘፊያቸው መሬት እስኪነካ ድረስ ወደ ጠረፉ እየተጠጉ በራስ ዶጎና በራስ ዶግን በጉርሲመናና በግራርጨው ማሳ አቋርጦ ሊጠጋ የሞከረውን ወንበዴ ሲያረግፉት ያየና የሰማ ሁሉ የማይረሳው ቀን ነበር። ጦርነቱ ሌሊቱን ቀጥሎ ታህሳስ 14 ቀን 23ኛ ሻለቃም ከጥያ በመርከብ ተጉዞ በመምጣት ምጽዋ የባህር ወደብን ከመያዝ ያድናል። የጦር አዛዥ ሻለቃ የጎራው ሲሆን በዚህ ሁለት ሌሊት ከሻቢያ ጋር ሲፋለሙ ተሰውተዋል። መድፈኛው ከነከባድ መሳሪያው ታህሳስ 12 ቀን ቀትር ላይ ፎርቶ ውስጥ የነበረው ሰራዊት ተንዶ ወደ ምጽዋ ከተማ ሲያመራ ከጠላት እጅ እንዳይወድቅ ተብሎ በሶቪየት ህብረት ግዙፍ ምድር ነክ መርከብ ወደ ባህር ተገልሏል። አብዛኛው ሰራዊት ጠመንጃውን እየጣለ ምጽዋ ከተማ ውስጥ ተበትኗል። ታንከኛው ታንኩን ምጽዋ ወደብ ላይ ገትሮ ከሶቪየት መርከብ ላይ ተሳፍሯል። ኋላ ግን ታህሳስ 13 እና 14 ቀን ከየመርከቡ ላይ እየተለቀመ ወርዶ ታህሳስ 15 ቀን በማለዳ ሻቢያ የጀመረችውን ከፍተኛ የማጥቃት ሙከራ ሊያጨናግፍ ችሏል። ሌላ መታወስ ያለበት ነገር ቢኖር የአየር ኃይል ከባህር ኃይል ጋር ያካሄደው የቅንጅት ውጊያ በአይነቱ የመጀመሪያ መሆኑ ነው። በእርግጥ ከወገን በኩል 8000 ሰራዊት እንደተሰለፈ ቢነገርም ይህ አሃዝ ራሽን ሲታደል ብቻ የተገኘ እንጂ ውጊያ ወረዳ ላይ የሚውለው ከዚህ ያነሰ እንደነበረ ለማንም ግልጽ ነው። ሻቢያ ታህሳስ 15 ቀን የሞከረችው ማጥቃት እንዳልተሳካ ስትረዳ ወደ ኋላ ታፈገፍግና ዝግጅት ስታደርግ ኃይል ስታጠናክር ትከርማለች። ታህሳስ 28 ቀን 1970 ዓ.ም ለአንዴና ለመጨረሻ ጊዜ ከፍተኛ የማጥቃት ሙከራ በማድረግ የምጽዋ ባህር ኃይል ወደብን ለመያዝ ትጥራለች። ይሁን እንጂ ሙከራው ምንም ፍሬ አላስገኘላትም። ምክንያቱም ከባድ የጦር መሳሪያዎች ከመርከቡ ላይ ወርደው ምጽዋ ከተማና ባህር ኃይል ወደብ ውስጥ ተጠምደው ጥቅም ላይ በመዋላቸው የሰራዊቱ መሪዎች በየደሴቱ ላይ ተወስደው በቂ ልምምድ በማድረጋቸው እንዲሁም ፈርሶ የነበረው የእዝ ሰንሰለትና መገናኛ ድር መልክ በመያዙ የተቃጣው ጥቃት በቀላሉ ሊገታ ችሏል። ውጊያው ግን እጅግ ዘግናኝና አስከፊ ነበር። የዚህን ቀን ውጊያ የተለየ ያደረገው ሻቢያ ምጽዋን ይዛ ታህሳስ 29 ቀን የሚለውን የገናን በዓል ለማክበር ቃል ገብታ ስለነበረ ያላሰለሰ ጭፍን ጥቃት በመሰንዘሯ ሁለት ወንድማማቾች ከግራጫው ማሳ ላይ ጉሮሮ ለጉሮሮ ተናንቀው የተጋደሉበት ሳንጃ ለሳንጃ ተሞሻልቀው የወደቀው ጨርሰኝ እያለ ጠላቱን ሲለምን ጥይት ጨርሰው በነከሻ ጭምር የተፋለሙበት ታህሳስ 26 ቀን 1970 ዓ.ም አንዱና ዋነኛው ቀን ነበር። በምጽዋ ደሴት በጠዋለት በሼህ አብዱል ቃድር ምድረ ሰላጤና በግራር የሚኖረው ህዝብ ከነሰራዊቱ በጠቅላላው 20 ሺህ እንደነበር ይታወቃል። ለዚህ ሁሉ ህዝብ ውሃ የሚቀርበው በመርከብ ከአሰብ እየተቀዳው ነው። ይሄው ሁኔታ እስከ ሐምሌ 6 ቀን 1970 ዓ.ም ቀጥሏል።
ቀን ቀን አካባቢውን ሻዕቢያ በሞርታር ትቀጠቅጣለች። ማታ ማታ በየተራራው ላይ ችቦ ታበራለች። ያንን እያዩ የወገን ከባድ መሳሪያዎች ጥይት ያባክናሉ። በሰራዊቱ መሃል ደግሞ ልዩ ልዩ የፖለቲካ ድርጅቶች ወይም ካድሬዎች የአብዮቱን ወገን ለማጠናከር በሚል ፈሊጥ ሰራዊቱን ያመሳሉ። በወቅቱ ካድሬዎች ከጦር ሜዳ አዛዦች እኩል የቆራጭ ፈላጭነት መብት ነበራቸው። የሚወዱትን አብዮተኛ ታጋይ፣ የሚጠሉትን አድሃሪ ስም ያወጣሉ፣ ያስራሉ፣ ይፈታሉ። አብዛኛውን ጊዜ አንዱ የፖለቲካ ድርጅት በብዙ ስም ነው የሚታወቀው በማለት ከሰራዊቱ መካከል አፈኛው እየተመረጠ ይመለመላል። ያን በበኩሉ እጩ ካድሬ ተራማጅ አንቂ በመባል የወቅቱን ማለቂያ የለሽ መፈክር እየደረደረ በማውገዝና በማስፈራራት እድሜው ይቀጥላል፣ ማዕረጉ ይጨምራል። ከዘመኑ የፖለቲካ ድርጅቶች መኢሶን ያልፈረጠጠው ኢጫት፣ ወዝልጊ፣ አብዮታዊ ሰደድ መጠቀስ ካለባቸው ጥቂቶቹ ናቸው። ሊቀመንበር መንግስቱ ኃይለማርያም የአብዮቱ ሰደድ አባል ናቸው ስለተባለ የእሳት ካድሬዎች ሰውን የሚያነጋግሩት በወረፋና በአማላጅ ነበረ። ሁሉም እንደ ጠበል እንዲዳረሰውና ለመመዝገብ የሚፈለገው ከሰደድ የፖለቲካ ድርጅት ሆነ። ትንሽ ቆይቶ ደግሞ የአብዮታዊ ሰደድ እናት ክፍል ወዝ ሊግ ነው ተባለና የወዝ ካድሬዎች ያገኙትን ሁሉ ይመለምሉ ጀመረ። የተጠረጠረ ከሁሉም ዘንድ ይፈርማል። ወንበዴ በሞርታር ከሚገለውና ከሚያቆስለው ያላነሰ የፖለቲካ አብዮታዊ እርምጃ የተወሰደባቸውና የታሰሩ የሰራዊቱ አባሎች አያሌ ነበሩ። ዛሬ ሼህ አብዱል ቃድር ባህረ ሰላጤ ውስጥ በተለይ ሲናይ በረሃ እየተባለ በሚታወቀው አካባቢ ውስጥ የብዙ ሰው አጽም ተቀብሮ ይገኛል። ስለ ምጽዋ ብዙ የሚነገር ታሪክ አለ። ጓድ ጄኔራል፣ ወደ እርሶ ልመለስና 2 ዓመት ሙሉ ሻዕቢያን ሲያገለግሉ ከርሞ ጌቶቹን ያዋረደ ጀግና ስም ለማጥፋት ቢሞክሩ ትርፉ ትዝብት እንጂ ተቀባይነት አያገኝም። ብርጋዴር ጄኔራል ጥላሁን፣ እኔ ለዓላማዬ ሕይወቴን ለመስዋዕትነት ስላቀረብኩ ቀበሮ መባል የለብኝም ቢሉም ተቀባይነት የለውም። ምክንያቱም ተሾመም ከሞተ በኋላ የሻዕቢያን የመገንጠል ዓላማ አዝለው ብዙ ጊዜ ሲጮሁ ያልሰማ ኢትዮጵያ የለምና ዛሬ ተሾመ በሕይወት ቢኖር ኖሮ ቀበሮ የሚለውን በውሻ በለወጠው ነበረ። ውሻ በበላበት ይጮሃል እንዲሉ። ጓድ ጄኔራል፣ እንዲያው ለመሆኑ ይህንን የመሰለ ብሔራዊ ቅሌት እናቴ ይሏት የነበረው አገሮ ላይ አድርሰው ታሪክ አዘኔታ እንዲኖረው ይፈልጋሉ? ኢትዮጵያ የባህር በርና የባህር ኃይል እንድታጣ ያደረጉ ከእንግዲህ በታሪክ መልካም ስም እንዲኖረው ይመኛሉ? በአላፊ ጠፊ ጊዜያዊ ጥቅም ተደልለው አገሩን ሸጠው ዘላለማዊ ታሪክ ሕይወት ከገዙት ከነዘራ አይደረስ አሉላ አባ ነጋ እኩል ሊሰለፉ ከጀሎት? ደግሞ እንደተበደለ የታሪክ ፍርድ ጠያቂ ታሪክም ፍርድ መስጠቱ አይቀርምና አይቸኩሉ። እነ ተሾመ እነ ጌታቸው ለኢትዮጵያ መሬት ሲሉ ወድቀው ጥርኛ አፈር እንኳን ተነፍቀው ሬሳቸው ተቃጥሎ አመዱ ባህር ተበትኖ እርሶ በሸጧት ሀገር መሬት ላይ ተንደላቀው ከኖሩማ ምንኛ የግፍግፍ ነው። አይሞኝ ከህሊናው ጸጸት ባሻገር ከእንግዲህ የእርሶ ዕጣ ዘውትር መገላመጥ፣ ዘውትር ስጋት ነው። ምጽዋ ላይ የቀሩት ውድ የኢትዮጵያ ልጆች ይዋሊደር እንጂ ተበቃ አያጡም። ስለ ታሪክ ግን አይጨነቁ። ገና ብዕር ያነሳ ሁሉ ማንነቱን ፈንቅሎ ያወጣዋል። ከእንግዲህ ጄኔራል፣ እኔም ብዕር አንስቻለሁና ምጽዋን ማንሸጠ ብሎ የሚጠይቀኝ ሰው ካለ ጥላሁን ከፍሌ፣ አሰብን ማንሸጠ ሱልጣን ኢብራሂም፣ የመቅደላው አንበሳ ማን ነው ቴዎድሮስ፣ የምጽዋ አንበሳ ማን ነው ተሾመ ማለቴ አይቀርም። አበበ ኃይሌ፣ ኮማንደር ስደተኛ። ከላይ እንደገለጽኩት ከጄኔራል ጥላሁን ክፍሌ ጋር ቆይታ አድርጌ ነበረ። በቀላሉም አላገኘኋቸውም። ከብዙ የስልክ ሙከራና ከሳምንታት ቀጠሮ በኋላ ነበር በአካል ላገኛቸው የቻልኩት። ከዛ በፊት በዝና እንጂ በአካል አላውቃቸውም። በቀጠሯችን መሰረት ቢሮአችን ሲመጡ ቀለል ያለ ልብስና ከተራነት ብዙም ያልዘለለ ባርኔጣ አድርገው ነበር። ግምቴ ግን እንዲህ አልነበረም። በሰዓታት ቆይታዬ ብዙ ነገር መረዳት ችያለሁ።
የሰማሁትንም የክህደት ተግባር ፈጽሞ ይሆን እያልኩም ራሴን ጠይቅ ነበር። ለምጽዋ መያዝና ለዛ ሁሉ ሰራዊት እልቂት የታሪክ ዕዳ ያለባቸው ሰው ይሆኑ? ሌላም ብዙ ነገር በአእምሮዬ ሳወጣና ሳወርድ ነበር። ዘልቆ በሚገባ አስተያየት በአይኔ እማትራቸውም ነበር። ለቃለ መጠይቅ ፈቃደኛ ቢሆኑ ኖሮ ስንቱን ጠይቄ እንደምዘልቀው አላውቅም። እሳቸው ተንፍሰው እፎይ ቢሉ ምንኛ በተደሰትኩ። መናገር እየፈለጉ ግብዣዬን ለምን እምቢ እንዳሉኝም አልገባኝም። በጭውውታችን መሃል በርካታ ጥያቄዎችን አቅርቤላቸው እንደመለሱልኝ የተባለውን ክህደት እንዳልፈጸሙ እንባ እየተናነቃቸው ነው ያወኩኝ። እየደጋገሙ የሚያነሱት ታሪክ ይፍረድ የሚል አባባላቸውን በቁጭት ነው ጣል የሚያደርጉት። ኑሮ እንዳልተመቻቸውም ይናገራሉ። ኑራቸውንም ለመግፋት የነበራቸውን የቤት መኪና መሸጣቸውን አልደበቁኝም። በማህበራዊ ህይወታቸው ላይ የተነገረው ታሪክ ከፍተኛ ተጽዕኖ እንዳሳደረባቸው አውግተውኛል። በውይይታችን ላይ እንዳስገነዘቡኝ የተለያየ ችግር እንደደረሰባቸው ከሳቸውም አልፎ በቤተሰባቸው ላይ ህዝቡ ያለው የጥላቻ አመለካከት እንደ ጦር ቀስፎ እንደያዛቸው አጫውተውኛል። በሐቅና በድፍረት ሀገራቸውን እስከ መጨረሻ ደቂቃ ድረስ ማገልገላቸውን ሲገልጹልኝ ይህን ያህል በራስዎት ላይ እምነት ካሉት ከእስር ከተመለሱ በኋላ ሐቀኝነቱን ለምን ለህዝብ አልገለጹም ብዬ ጠይቄያቸውም ነበር። መልሳቸውም አዲስ አበባ ከመጡ ጀምሮ አንድ ጋዜጣዊ መግለጫ በሬዲዮና በቴሌቪዥን ለመስጠት ጥያቄ እንዳቀረቡና ሰሚ እንዳላገኙ ነው። የሽግግር መንግስቱም ቢሆን ይህን ጥያቄ ለማስተናገድ ያልፈለገበት ምንድነው? ምናልባት ካለው መንግስት ጋር የሚያወዛገብ ሐሳብ ይሰነዝሩ ከሆነ ብሎ በመስጋት ይሆን? በጄኔራል ጥላሁንና በጄኔራል ተሾመ መካከል ምጽዋ ላይ ምን ተፈጠረ? የጄኔራል ጥላሁንና የጄኔራል ተሾመ ፍጥጫ በምጽዋ በሚል ያገኘነው ጽሑፍ ይዘንላችሁ ቀርበናል። የዛሬውን ዝግጅታችንን ያቀረብነው በ1985 ዓ.ም በመጋቢት ወር ታትሞ ከወጣው አእምሮ ከተሰኘው ጋዜጣ ነው። ይህም የኢትዮጵያ ታሪክ ነው።